አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁልኝ? ሰላም ነው ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበል። እህት ወንድሞቼ ስለምታበረታቱ ደግሞ ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ኢንሻአላህ አብረን ፈታ እያልን ወደፊት እንሄዳለን። ወደ ኋላ መመለስ የለብንም። ብዙ የሚመልሱንና ወይም ደግሞ ወደ ኋላ እንድንመለስ የሚፈልጉ ወይም ደግሞ ወደ ኋላ እንድንመለስ የሚያደርጉ ነገሮች እጅግ የበዙ ናቸው። ነገር ግን ደግሞ በየትኛውም ሁኔታ ቢበዙም እነሱን ገፍትሮ ማለፍ ካልሆነ በስተቀር መመለስ አስፈላጊ አይደለም። ወደፊት ነው እንጂ ሰው ወደፊት ነው የሚሄደው። እየሰራን ዘና ፈታ እያልን እንሄዳለን ማለት ነው። እንግዲህ እንደተለመደው ዛሬ ደግሞ ጽናት ድራማ ይዘን መተላል ማለት ነው። እኔ የምለው ከዛ በፊት ግን ማለት ነው ምንድን ነው የዚህ ዘመን ፍቅር? መጀመሪያ ፍቅር በፍቅር ቅቤ ቆላ ቅቤ ጣድ ይላሉ። በቃ አለ አይደለ? ከልክ ያለፈ መስመሩን የሳተ ወጥ ረግጥ አይነት ፍቅር ያሳዩና ልክ እንደ ተጋቡ በበነጋው ነው በቃ አለ ክሽፍ የሚል ይሆናል አይደለ? ይሄ የስንዴን ኩቶ ታውቃላችሁ አይደለ? በቃ የስንዴን ኩቶ ሆኖ ቁጫ እንደ የስንዴን ኩቶማ በኋላ ላይ በጣም የሚጣፍጥ የበሰለ ፍሬ አለው። አረዛ ጋር እኩል ደግሞ ኤኒዌይስ እንግዲህ ጽናት ድራማ እንደ ከዚህ በፊት እንግዲህ ሰኒ ክብሮም ጥሏት ሲሄድ በጣም አልቅሳም ተጎድታም ነበረ። ነገር ግን ደግሞ እሱም እሷን ለማግኘት በጣም ብዙ ዋጋ ከፍላለች። እንዲሁም ደግሞ እንግዲህ ኒና በመካከላቸው እየገባይ ብዙም ጊዜ ስታጣላቸው ነበረ። ኒናና ሰኒ ታውቃላችሁ አይዋደዱም። በጣም ብዙ አልነበርም። አሁን ነው ትንሽ የተግባቡት እንጂ ማለት ነው። ለማን ናቸው? ከዚህ በፊት ያው በእህቷ የተነሳ ለምን እንደዚህ አደረግሽ ብላት እህቷም ስትቆጣት ነበረ። ነገር ግን ደግሞ እሱ ጥሩ ሰው ነው፣ በጣም አሪፍ ሰው ነው በማለት ከሱ ጋራ እንደነበረች ነግራታለች። ከእህቷ ጋር እስከምትጣላም ድረስ ነበር ከዚህ በፊት። ነገር ግን ደግሞ እሱም አንድ ቀን ያው መሄጃው ደረሰና ተነስቶ ሄዷል ማለት ነው። ሲሄድ ግን በጣም አዝና ነበረ። ከዛ ወደዚህ እንግዲህ እንደዛ አይነት ነገር ድጋሜ ይፈጠራል ብለን አላሰብንም ነበር። ነገር ግን ከሆነ ጊዜ በኋላ እንግዲህ የኪራ ወንድም ነኝ ብሎ ያገታት ሰውዬ አብሯት በነበረበት ሰዓት እንግዲህ እንደዚህ አታርጊ፣ ትጎጃለሽ፣ ብይ፣ ጠጪ፣ ኃይለኝነትሽን እኔ ላይ አታሳይ፣ ስፒድ ቢሆን ይገልሻል እያለ የነበራት ልጅ ከሆነ ጊዜ በኋላ እንግዲህ ስፒድ ሲያውቁበት የት እንደነበረች ቤተሰቦቿ ጥርጣሬ ሲኖራቸው ከሆነ ስርፋ ሲያዘዋውራት እንደ አጋጣሚ ሆኖ የገዛ ጓደኛውን ሴት ልጅ እንደዛ አትደረግም ብሎ አናትን ብሎ ያስቀራት ወይም ደግሞ ያዳናት ልጅ እንግዲህ እንደ ውለታም እንደ ፍቅረኛም ማድረግ ፈልጋለች መሰለኝ። እሱም ደግሞ እኔ አንድ ቀን ልያዝ እችላለሁ፣ የማይገባኝን ፍቅር እንድትሰጭኝ አልፈልግም፣ እኔና አንቺ ልንሆን አንችልም፣ ግን በጣም ነው የምወድሽ ብሎም እሱም ነግሯት ነበር። እና እኔ አትወድህም ያለህ ማን ነው ብላም ተናግራ ነበረ። ነገር ግን እኔ አንድ ቀን ሰው ነኝ፣ ስለዚህ የማንዘልቅበትን ፍቅር አንቺ ላይ ተስፋ ሰጥቼ አልቀመጥም፣ ስለዚህ ይሄው መነጫጨታችን ይሻላል ብሎም ነግሯታል። ነገር ግን እሷ ደግሞ ይሄን አልፈለገችም፣ ልትሄድ አትችልም፣ እንደዚህ መሆን የለበትም፣ የትም አትሄድም ብላ እሷም ማስቀረት ችላለች። ነገር ግን እሱ ደግሞ ወንድሜን ለሴት ልጅ ብዬ ያሳደገኝን ጓደኛዬን የጥንት ጓደኛዬን እያለ ጸጸት በጸጸትም ሆኗል። የትኛውን ነው የሚመርጠው ሰውየው? ወይ ከሷ ወይ ከሱ። ሰውየው እንግዲህ ተመልሶ መምጣቱ አይቀርም። ሰኒ ድጋሚ እንዴ ክብሮም ልታጣው ነው የሚለውን አብረን እንሄዳለን ማለት ነው። በሌላ በኩል ደግሞ እንግዲህ ጽናትና ኪራ እንዲሁም ደግሞ የኪራ ጓደኞች ሰራተኛዋ ጋራ ሁለቶችም የማይመስል ነገር እያደረጉ ነው። ትምህርት ቤት ስትሄድ ትምህርት ቤት ተከትለዋት ይሄዳሉ። ከትምህርት ቤት ስትመጣ አንደኛው ሸሚዝ ይሰጣታል፣ አንደኛው ደግሞ ብስኩት ይገዛል። ነገሩ ጤዛ
በዚህ አጋጣሚ ግን ጽናት የምትደነቅ ልጅ ናት። አስተሳሰቧ ከዚህ በፊት እኔ ትምህርቴን ትቼ ሰራተኛ እንዲሆንኩት ሁሉ እሷን መሆን የለባትም ብላ እንድትማር እሷና ኪራ እንድትማር ያደርጓታል። እቤት እየሰራች የምትማርበት አጋጣሚውን ፈጥረዋል። ነገር ግን እሷ የራሱ ጓደኞች እንድትማር አላደረጓትም። ነገር ግን እሷም በአንድ ድንጋይ ሁለት ወፍ ነውና አንደኛው እወድሻለሁ በማለት አሞኛል የሚል ቃል ስታመጣ እሷ አጋጣሚውን ለመጠቀም ይመስለኛል እንግዲህ አንደኛው አሞኛል ስትል ይሰማና እሱም አሞኛል እንዴ ልጅቱም እኮ አሞኛል እያለች ነው። ሰራተኛዋ ደግሞ እንግዲህ ትንሿ ወይም ደግሞ ጽናት፣ እሷም ጽናት ነው ስሟ፣ አጋጣሚውን ተጠቅማበታለች። አሞኛ ስትል ያኛው ደግሞ ብስኩትና ሞደስ ገዝቶ ይመጣል። ነገር ግን ደግሞ ያንን ብስኩት ኒና ትበለዋለች ማለት ነው። እሱም ደግሞ እንደ አጋጣሚ ሆኖ ተነስታ ተልካ ወደ ሱቅ ትሄዳለች። ሱቅ ስትሄድ ሌላኛውን የኪራን ጓደኛ ስታገኘው እሱ ደግሞ ለምን ፀሐይ ይመታሻል ይልና ሸሚዙን ይሰጣታል። እንደገና ደግሞ ከዛ ስትመለስ የገዛላትን አክራጥ ሊሰጣት ሲመጣ የማነው ሸሚዝ ይሄ ጭራሽ ወንድ ነው ብሎም ሲጠይቃት እንዴ አንተ አብድክ እንዴ? አዎ ነው የማን ነው ቢሆንስ ትልና ድሮም ሴቶች መች ትታመናላችሁ ይልና ጥሏት ይሄዳል። እንግዲህ በአንድ ድንጋይ ሁለት ወፍ ያልኳችሁ ምክንያት ያንንም በዚህኛው ምክንያት አስወገደችው። ይሄኛውንም ደግሞ ለምን ሸሚዝ ያሽ ብሎ ሲላት ተነስቶ ጥርግ ብሎ ሄዷል። ግልግል ማለት ነው። በቃ እንደዚህ አይነትን ሰው ግልግል። ስለዚህ በአንድ ድንጋይ ሁለት ወፍ ማለት ይሄ ማለት ነው። ከዛ ሁለቶች ሲገናኙ ሴትን ማመን እያሉ ሴቶችን እያሙ ወደ መጠጥ ቤት ይሄዳሉ። አዎ ተገላገለች። ለማንኛውም እሷ ሁለታችሁንም አስወጥታ መጣል መቻሏና ዘዴዋ ነው እኔ የገረመኝ። ሰኒ ደግሞ እንግዲህ ባለውለታዋ ስለሆነ የት ሄደ ጆከር የት ሄደ እያለ ትደውላለች። ስትደውል አረ ሰኒ ተይኝ፣ እኔ እኮ በአጋጣሚ ነው ያገኘሁሽ አንቺን ተጠቅሜ ከጓደኛዬ ጋር ገንዘብ ልሰራ ነበር የመጣሁት። ነገር ግን አጋጣሚ ብዙ ነገር አሳየኝ ይልና እሱም ደግሞ ስልክ ማንሳቱን ይተዋል። ሰኒም እንግዲህ ትደውላለች። ለምን ሄድኩ ማለት አለበት፣ ድሮም ወንዶች መሄድ እንጂ ሄድኩ ማለት አያውቁም እያለ ትናደዳለች። ሌላም ሰው ሲደውልላት ወይ ሌላ ሰው ነው እንዴ ትልና ስልኩን አሽቀንጥራ ትጥለዋለች። ሰኒ ሲጀመር ፍቅረኛ መች ተዋጣላት? ማንም ይሆን እሷ ዞሮ ወደዋለች። ለምን እሺ አይላትም? እሷም ይሄ ነገር ገርሟት ብቻዋን እያወራች ተቀምጣለች። እሱም ስልኩን ዝም ቢል እኔም ዝም ብል እውነት ትወጣለች እንጂ መደበቅ አትፈልግም። እኔ አንዴ ጎዳና ተዳዳሪ ነኝ፣ ልጅቷ ምን ትለኛለች እያለ በግራሞት በር ላይ ወይም ደግሞ ጎዳና ላይ ተገትሯል ማለት ነው። ምክንያቱም የጎዳና ተዳዳሪ ነኝ ስላለ ጎዳናውን የለመደው ይመስላል። የሆነ ጊዜ እውነቱን እስከምታውቂ መደወልሽ አይቀርም እያለ በሰኒ ላይም አንዳንድ ተረቶችን ይተርታል። እውነታው የሆነ ጊዜ መውጣቱ አይቀርም። በሌላ በኩል ደግሞ እንግዲህ ምሩ ተኝታ ቀርታለች። አይኗ ቅልጭ ይላል፣ ግን አታናግርም። ችግሩ ዛሬስ እንዳውም የናሆሜ አባት አረ ልጄ ይበቃሻል፣ አረ ተነሺ እያለ ያለቅስ ጀምሯል። ናሆም ደግሞ ከኋላ ሆኖ ያዳምጣል። እናቱም ደግሞ ትመጣና ናሆሜን ተስፋ ታስቆርጥ፣ አንተ እንደዚህ ካለቀስክ እሱ ምን እንደሚሆን አስበዋል ትልና ዝም ታስብለዋለች። የናሆሜ አባት እንግዲህ የምሩን ሞኝነት እያወራ አረ እባክሽ ተነሺ እባክሽ ዳኝልን እያለ ትወናውን ያካሂዳል ማለት ነው። ምሩ በጣም ምርጥ ሰውና እጅግ በጣም የምታሳሳ ናት። በነገራችን ላይ የናሆም እናት እንደዚህ ለሷ መቆርቆሯ ሁላችሁንም ያስገረመ ይመስለኛል። በሌላ በኩል ደግሞ እንግዲህ ኪያ እናቷ ጋር ቤቷ እየኖረች ነበር። ምክንያቱም ለሙሽሮች ቤቱን ለመልቀቅ። ነገር ግን እናቷ ሰው ደበደበች።
ከዚህ በፊት እንግዲህ ቤታቸው ጠባብ ስለሆነች አከራያቸው ያው በርካሽ ስለምትከራይ አከራያቸው ደግሞ ለምን ወጣችሁ ለምን ገባችሁ ስለምትል እንግዲህ የአከራይ ነገር የኢትዮጵያ አከራይ ነገር በዚሁ አጋጣሚ አሳይተውናል ማለት ነው። እንደዚህ ነው ለማለት ይመስላል። ነገር ግን የኪያ እናት አከራይዋ ጋር ገጥማ ደቁሳ ተለቃታለች። ነገር ግን ደግሞ እሷ በድጋሚ እመጣለሁ ያዙ ይልቀቁኝ ስትል አረ ምንድናት እቺ ሴትዮ ትልና በድጋሚ ሲጣሉ፣ ነገር ግን ደግሞ ተደውልና ወንድሟ ዘንድ አረጉድ ሁኝልሃለሁ እናቴ እኮ ከአከራያ ጋር ተጣላች ትልና ትነግረዋለች። ከዛም እሱም ደግሞ እኔ እና ምንድን ነበረ ሲላታይ ወደ አንተ ለመምጣት አስቤ ነበር ስት እና ቤትሽ እኮ ነው ለምንድን ነው የምትጠይቂኝ እኔ ወንድምሽ እያለሁ ይላትና እንግዲህ ወደ ወንድሟ ቤት ጠቅልላ ትመጣለች። ከዛ መጥተው ያለውን ነገር ያወራሉ፣ ስለ ቤት ኪራይ ነገር ምናምን እንግዲህ ደቁሳ ትለቀታለች። በሌላ በኩል ደግሞ እንግዲህ እንደ ቅዱስ ደግሞ ምን አይነት ሰው ነው ተክቶ የሄደው? አንድ ሰውዬ መጣና ያው ተንበርከኩ ይልና ኒናንና ናቴን አንበርክኳቸው ነበር። ምን ለማድረግ አስቦ ነው? ነገር ግን ኒና ወሬኝት ደግሞ የኪያን እናት ላፍት አረግና አሳይኝ ሰውየውን ትልና ኒና ይዛት ትሄድና እንግዲህ ሰውየው የሆነ ቦታ የነበረበት ቦታ እንደቆመ ሂጂና አናግሩ ትላታለች። በጣም ብልህ ናት። ሂዲያ ስታናግረው እሷ እንደዚህ ወገቡን አናቱን ትልና ታሳርፈዋለች። አዎ እንግዲህ ካሁን በኋላ የሚያስቸግርሽን ሰው ለኔ ንገሪኝ፣ አናቱን እልሻለሁ። የልጇ እናት ነኝ፣ የኪያ እናት ነኝ። ከዚህ በፊት ኪያ እንግዲህ የኪራ ሚዜ ወይም ደግሞ የወንድሟ ሚዜ እንዲሁ አላግባብ ያው ሲፈታተናት ነበረ። ማለትም እንግዲህ አላቅም እንደዛ ነገር ሲፈታተናት ነበር። ነገር ግን ሆዲቃውን በቦክስ ትለዋለች። ታንዳይሉ 2 ጊዜ መታው። በጣም ታሙም ነበረ። እኔ አትቅረባት ብዬ ተናግሬ ነበር። ከመናገር ወዳ እኔ ምን ላርግህ? እሷ የሴት ወንድ ናት። ከዚህ በፊትም እንግዲህ ናቲን አራባቱን አብርታ እንግዲህ ያንን የበቆሎ ጎታ የመሰለውን ሆዱን 2 ጊዜ ብላው ነበር። ተዛ ወዲህ የተወሰነ ያክል ቢቀንስም ነገር ግን እረፍ ብያለሁ ብሎት ነበረ። የእህቱን ባህሪ ስለሚያውቅ ቅድሚያ አስጠንቅቆት ቢሆንም አላረፈምና ያላረፈ ጣት የሚባል ነገር አለ። እንግዲህ ዛሬ ደግሞ በድጋሚ የልጇ እናት ወይም ደግሞ የእናቷ ልጅ የሚባለው አይደል? ዛሬ ደግሞ አራባቱን ቅንጭላቱን ብለዋለች በድንጋይ። ቀጣውስ ምን ይሆን የሚለውን ነገር አብረን እናያለን። የኪያ እህቱም እንጀራ እናቱም ተደባዳቢ ናቸው እንዴ የሚል መልእክት ደግሞ እንደገና እንደ አዲስ በኒና ጦስ እዚህ የደረሰው ኪራ እንደገና ደግሞ በእንጀራ እናቱ ጦስ ምን ይፈጠራል የሚለውን ነገር አብረን እየፈተፈትን እንሄዳለን ማለት ነው። ዛሬ ተአምር ነው፣ ተአምር ከሰርጉ በኋላ የሚፈጠረውን ነገር አብረን እያየን ነው። አሁንም አብረን እንቀጥላለን። እየፈተፈት ዘና ፈታ እያልንባቸው አብረን እንሄዳለን ማለት ነው ሀባይብ። እስከዛ ድረስ ላይክ እና ሰብስክራይብ ሼር እያደረጋችሁ አብራችሁን ጠብቁን ማለት ነው ሀባይቦች። እኛም ፈተፈታለን፣ እንስቃለን፣ ዘና እንላለን። የምን ጭንቀት ነው? አዎ አዳም ያወራል፣ እኛ ዘና ፈታ እያል ስራችን እንሰራለን ማለት ነው ሀባይቦች። ማንም ወደ ኋላ የሚያስቀረን ሰው የለም። ማንም የመዳም ቅመሞች ሞኞች፣ አዛኞች እያሉ ሙድ እየያዙብን እነሱ ወደፊት እንዲሄዱ እኛ ወደ ኋላ እንድንቀር አንፈቅድላቸውም ማለት ነው ሀባይብ። ላይክ እና ሰብስክራይብ እያደረግን አብረን እንቀጥላለን። መልካም